እንደሚታወቀው እንግዲህ እስልምና ተላከበት ወይም እስልምና ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዋነኛው ዓላማ ጠቅለል ስናረገው ሁለት ነገር ነው ማለት ይቻላል። አንደኛው ተውሂድ ነው። ሊዩዕበደ አላሁ ወህደሁ ላ ሸሪከ ለህ አላሁ ዐዘ ወጀል በብቸኝነት እንዲመለክ ሰውን ከባዕድ አምልኮ ለማውጣት ከጃሂልያ ለማውጣት የተለመዱ ያላግባብ የሆኑ ተግባራቶች ስለነበሩ ከአላህ ውጭ መለክ ነበር፣ ከአላህ ውጭ ለመኑ ነበር። ሌሎች የማይፈቀዱ ወይም ደግሞ በሸሪዓችን የተጠሉ የተወገዙ የሆኑ ተግባራቶች ይፈጸሙ ነበር። እነኛ ነገሮች ለማስተካከል ነብዩ ሰለላሁ ዐለይሂ ወሰለም ተልከዋል። ከዚህ በተጨማሪ ዋነኛው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ስነ ምግባሮችና የሰዎችን ባህሪ ስነ ምግባር ለማስተካከል ነው። ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም በአሐዲሳቸው ገልጸው በተለያዩ አሐዲሶቻቸው ገልጸዋል። በዚህ ሐልቃ ላይ የምናየው የመጀመሪያው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ያወሩት ሐዲስ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ይዘው ሐዲሱን ኢማሙ አህመድና አልበይሀቂ ፊ ሱነኒል ኩብራ ዘግበውታል። ሌሎችም እንደዚሁ ዘግበውታል። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢነማ ቡዒሱ ሊኡተሚመ መካሪመል አኽላቅ እኔ የተላኩት በእናንተ መካከል ታላላቅ የተባሉ ስነ ምግባሮችን ለማሟላት ነው አላሁ ዐዘ ወጀል የላከኝ በማለት የተላኩበት ቁም ነገር ይሄ ብቻ መሆኑንም ጭምር አጽንቶ አጠንክረው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ።